ምን ነው ሳቁ? አንተ ሌባ ነህ ራስ ሌባ ሆነህ 5,000 ብር ይሰጣል። ሌባ 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 ነጣቂ የሚነጥቅ የሚቀማ ሌባ ሲቆም ታቦቱ ጎን እየቆምክ ተናገር ያሉኝ 30 ዓመት ተናገር ወጣት ነኝ ያኔ። እኛ ቁርባን ሄደን ቁልፍ ሰጠኸው የቤቱን ቁልፍ ማን ነው ስጥ ያለህ? ራስዎት ይጠፋብሃል ስጠው አላሉኝም እንዴ? ወይ በስመ አብ ሌባ ለሌባ ቁም ሳጥኑን ሁሉ ከፍቶ ሰጠ። ቆይ እኔ ራስዎት ነው ቁልፉን አንተ ትጥለዋለህ። ወይ የቤቱን መክፈቻ ቁልፍ ሰጠኸው። እኛ ቁርባን ሄደን የራሱ ቤቱ የራሱ የሚያነጥፈው አንሶላ የቆጨቸውን አምጥቶ ቀየረ። የብርድ ልብሱ ደግሞ የራሱን ተቤቱ አምጥቶ ነው የቀየረ። የብርድ ልብሱ አለብስም እኔ። የራስዎት ነው። ከዛ አውጥቶ የታጠበ ስጠኝ። ይሄ የራስዎት ብርድ ልብስ ነው ማማዝና። ከቁም ሳጥን የታጠበ አውጥቶ ስጠኝ። እሺ ግን እሰጦታለሁ። ይሄም ግን የራስዎት ነው። ይሄ ረስተውት ነው እንጂ እኮ አንተ ቀልብ የለህም ትጥለዋለህ። ቁልፉን ለየቻለ ስጠው ብለውኝ ነው። የቻለ ቤቱን ክፈትና ሁሉ ቁም ሳጥኑን ሁሉ ልብሱም እየወሰደ ሌባ አይደለም እንዴ? እየወሰደ ልብሱን ሁሉ ተቁም ሳጥን እንዲወስድ ነው ቁልፍ የሰጠው። የቁም ሳጥን መክፈቻ የበር መክፈቻ ቁልፍ የሰጠው። ጨምር እባክህ። ዋው ጨምር። እሹት ጣቶትን ያው ታሽ ጥፍሮት ሊቆረጥ ስለሆነ በደንብ ይራስ ምንም አላደገም። አድጓል። ወዲያው ነው የሚያድገው ጥፍሮት። ምንድን ነው ፀጉሮት እንደዚህ ቢያድግ ምን አለበት? ጥፍሮት ቶሎ እንደሚያድግ ሁሉ ፀጉሮት ቶሎ ቢያድግ ይሻል ነበረ። አሁንም አድጓል። ለነገሩ ፀጉሮት አድጓል። ዞማ መስሏል። ለምን አድጓል? ቢያድግ ምን ይሰራል? ምን ያደርጋል? ይዘንጡበታል። እባክህ እስኪ ጨምር። ዝም ብለህ አትጨምረው። ውሃውን እጄ ላይ እያየህ ጨምር። ምንም ህልም አላለሙም። ልፍት አለዎት? እስቲ እኔ አላየሁም። ምንም አላየሁም። ትልስ አታርገው ያልቀብኛል። ጀማነሽ መጣሽ በቀደም? አብራችሁ አይደል መጣችሁና በኋላ ጠርታ ወጣ አብራችሁ አልሄዳችሁ? ምን አመጣችልዎት? ማክሰኞ እርጎ ይዛ ነው መጣችሁ። ስንት እርጎ? አንዱን ስጡኛ። ያው ጠጣ እዛ አይደለ? ያው እዛ እሱ ውስጥ አለ አንድ ጠጣ። እቁብ ደግሞ አስገብቼዎታለሁ። እሺ እማማ ዝናሽ ምን እቁብ አስገብቼዎታለሁ። ነግሬዎታለሁ። በኋላ አልከፍልም እንዳይሉ። ዞር በል ወደ በሳምንት 200 ብር ነው እንዴ? ተሰማይ እየወረድኩ ተጫካ ቅጠል ቆጥሬ ተጫካ ቅጠል ቆርጬ ነው የምከፍለው። አይ እንግዲህ እኔ በኋላ ጉድ እንዳያረጉኝ። ታማኝ ነህ። ከየት እየመጣ ነው? እቁብ አልከፍልም። እንዴ ደርሶታል እኮ። ምንድን ነው? የለኝም። ከየት እየመጣ ነው እቁብ የምከፍለው? እዚህ ሰው ሲመጣ የሚሰጡትን ነው። ቀርቷል። በሳምንት እኮ 500 ብር ብቻ ነው። እሑድ ነው የሚከፈለው 500 ብር በእሑድ። አይ አይደለም በቀን 100 ብር በቀን 100 ብር። ምን ነው ሳቁ? አንተ ሌባ ነህ ራስህ ሌባ ሆነሃል። ድሮ ጀምር አንቺን አሉ እቁብ ግቡ ዝናሽ እቁብ ግቡ እድር ግቡ እድር
እኪስ የሚይዘውን እጄ ላይ ያለውን ልትገፍ እቁብ አንጡ እቁብ ክፈሉ አንጡ እድር ክፈሉ እያለኝ እጄ ላይ ያለውን ልትገፍ። ለምን አልነገርከኝም? ለምን አስመለጥከኝ? እንዳይሉ ነግሬዎታለሁ። መንግስት ነው የሚቀብረኝ። እድር ነው መንግስት ነው የሚቀብረኝ። እድር አልከፍልም። እድር አይደለም እንትን እቁብም አልከፍልም። ለችግር ጊዜ ሆኖታል። እቁብም አልከፍልም። ለገፋፊ ለሌባ እንደ ድሮ እርም መፍታት ቀርቷል። ሰውነቴ ስለቆሰለ አሁን ይኸውልህ ቴሌቪዥኑ ቢበላሽ ያሰሩበታል። እርጎ ቢያምሮት እርጎ ይጠጡበታል። ምሪንዳ ቢያምሮት ምሪንዳ ይጠጡበታል። ደግሞ እንደዚህ አዋጡ ምናምን ቢባል ለልማት ደግሞ ለልማት ያዋጣሉ። እቁብ ለሰው ለማህበር ለአደባባይ ተሰብሳቢ እቁብ አልከፍልም። እኔ እቁብም ጥለውን ቢሪንዳም ተሆነ የሚፈልገ እርጎን ተሆነ ጠጣበታለሁ። እኔ እቁብም ጥለውን እኔ አሁን በቀደም ስንት ብር ነው የደረሰኝ? እኔ 10,000 ብር እቁብ ደረሰኝ። ጀማነሽ ደግሞ ስንት ነው? የዛ አንድ ላይ 16,000 ብር ለሁለታችን ደረሰን፣ እቁብ ደረሰን። አሁን ስናወራ እማማ ዝናሽ ለምንድን ነው የማይጠቀሙት? ለችግር ጊዜ ይሆናቸዋል። እርጎ መግዣም እኔ መንግስት ይቀብረኛል። መንግስት ነው የሚቀብረኝ። ስሞት እድር አላልኩትም። እቁብ እድር አልከፍልም። መንግስት ነው የሚቀብረኝ። እኔ እድሩንማ ትተናል። እቁብ ነው። እቁብ አልከፍልም። ለምን? እኔ እቁብ የምከፍለውን እርጎም ሆነ ቢሪንዳም ሆነ እየገዛው ራሴ ጠጣበታለሁ። እኔ ግን ያው ቴሌቪዥን ሲበላሽስ ደግሞ አንሶላ፣ ብርድ ልብስ ደግሞ ሌላ ደግሞ ምንድን ነው? አዎ እኔ ስመጣ ደግሞ ወዲያው ሊወስድበት ደግሞ ሲሄድ ሲወስዶት 100 ብር ስመልሶት 100 ብር ልታቆርብ ሚካኤል ወጥተህ ስታመጣኝ 200 ብር እሰጥሃለሁ እኮ። ጡረታ ቦታ ወጥተህ ስታመጣኝ 200 ብር እሰጥሃለሁ። 400 ብር እኮ እሱ አሎት። አሁን እቁብ ቢገቡ ግን ምንም አይቸገሩም። ምንም ችግር የለም። እቁብ ግን ቢገቡ ማለት ነው ወዲያውኑ ይከፍሉኝ ነበር። አሁን ጀሙዬ በቀደም እቁብ ደርሷት ቤቱ እንዳለ ተንበሸበሸ። በዚህ ብል ቡና ነው፣ በዚህ ብል ድፎ ዳቦ ነው፣ ወደ ላይ እንትን ብል ጭማቂ ነው። ከእንደገና ደግሞ በግ ካልገዛው አሁን የመንግስት ስራ ልተው ነው አለች። ለምን ትታያለሽ ብላል። ራሴ በራሴ እሰራለሁ አለች። እንደዛ አለች። በራሷ ምንድን ነው የምትነግደው? ብዙ ነገር ነው የምትነግደው። እሷ ጎበዝ ናት። ሁሉም ነጋዴ ነው። ትከስራለች። የሚገዙት ሌቦች ናቸው፣ ያከስሯታል። የሚገዙት ሌቦች ናቸው። ሄሎ ጀማነሽ፣ እኚህ ሰውየውን አቅርቢልኝ እስቲ። እቁብ የሚሰበስቡት ሰውዬ አልገባም። እቁብ አቶ ድፋባቸው አልከፍልም። አቶ ድፋባቸውን አቅርቢልኝ። አልከፍልም እቁብ። ሄሎ አቶ ድፋባቸው፣ እቁብም አልከፍልም። ሌላስ? ለአዳሜ ኪሴ ያለውን እጄ ያለውን እያራገፉ ለእነሱ ልሰጥ። ሄሎ አቶ ድፋባቸው፣ እማማ ዝናሽ ጋር ያለሁት ያው ብላቸው ብሰራቸው እቁብ አልገባም አሉ። እቁብም አልገባም፣ እድርም አልገባም። እድርን የመንግስት ይቀብረኛል። መንግስት ነው የሚቀብረኝ። ምን አሉ? መንግስት ነው የሚቀብረኝ እኔን። እኔ ስሞት መንግስት ነው የሚቀብረኝ። መንግስት ይቀብረኛል። የሳንተ አውጥቶ እድር አልገባም። እቁብም አልሰጥም። እሺ እቁብ ግቡ። እቁብ አልከፍልም። የሴት እድር ግቡ። የሴት እድር በህግ አምላክ መንግስት ነው የሚቀብረኝ። ስሞት
ሬሳ ያውጥቶ መንግስት ነው የሚቀብረኝ። መንግስት ይቀብረኛል። ኤሎ አቶ ድፋባቸው እሳቸው አይፈልጉም። እቁብ ለምን አይገቡም? አይ እሳቸውማ የሚሉት እኔ የራሴን ከጉዬ ውስጥ እያወጣሁኝ የሚያምረኝን እበላለሁ ጠጣለሁኝ። እቁብ አልገባም። አዎ አልገባም። ታማኝ እቁብ ነው ግዴሎት። ራሴ እየገዛው በላበታለሁ ጠጣበታለሁ። ራሴ እየገዛው በላበታለሁ። እቁብ የምከፍለው ለሰው የምሰጠውን እቁብ የምከፍለው ለሰው የምሰጠውን ራሴ እከፍላለሁ። ራሴ ያማረኝን እጠጣለሁ። በእውነት ነው። እድሜያቸው ትልቅ የሆኑ ሰዎች እቁብ ሲገቡ ማበረታቻ 5,000 ብር ይሰጣል። ሌባ ነጣቂ የሚነቅ የሚቀማ ሌባ። አይ አልፈልግም። በእውነት ነው። ለሴቶች እቁብ ሲገቡ 3 ቀሚስ በነፃ 3 ቀሚስና 2 ጫማ በነፃ ለሴቶች ማበረታቻ። ኦሆሆ ይሄማ ጥሩ ነው። ማበረታቻ እቁብ ከገቡ አልፈልግም። አለ ጫማም አለ ጫማኛ አለኝ። እኔ አለኝ ጫማ አልፈልግም። ልብስም አለኝ አልፈልግም። እሱማ ልብስ አላቸው። አንድ ቁም ሳጥን ሙሉ ልብስ። እንደውም ከሳቸው ተርፎ ሁሉ ማናታች እዛ ውጭ ሄደችው ቤሩት ሄደች። እሷ ሁሉ እየሰረቀቻቸው ያው እኔ ነግሬውታለሁ። በኋላ ሌላ ሰው መጥቶም ቢነግሮት አልገባም በሉ። ወላ እድር አትሰጥም። እንዳይሰጡ እድር አልገባም። መንግስት ነው የሚቀብረኝ። ሬሳን ያውጥቶ በቃ እኔ ስሞት መንግስት ነው የሚቀብረኝ። ሬሳን ያውጥቶ እኔ ስሞት መንግስት ነው የሚቀብረኝ። እድር አልገባም። እቁብም አልጥልም። ለሌባ ለገፋፊ ለነጣቂ አልሰጥም። በቃ ምን አባት እንዳይገባ አየህ። ፎጣ አላችሁ ወይ? ፎጣ የፎጣ ፎጣውን ያለውን ፎጣ አስቆጥረው ቀሚስ አለዎት፣ ቀሚሱንም አስቆጥረው ጋቢ አለዎት፣ ጋቢውንም አስቆጥረው መተው ገፋው ሊወስዱ ነው። ሌባ መተው ገፋው ሊወስዱ ነው። እዚህ በሩ ቆሞ የሚጠብቅ ወታደር ይሰጥዎታል ብለዋል መንግስት። ወታደር በሩ ቆሞ የሚጠብቅ እዚህ ቤት ሰው እንዳይገባ ጠባቂ ለብቻዎት። የመንግስትንም ጉዳይ በልሜ እያሳየኝ ሰፈር ለሰፈር አትናገሪ፣ ቤተክርስቲያን ታቦት ወጥቶ ሲቆሙ ታቦቱ ፊት እየቆምሽ ተናገሪ ብሎኝ በልሜ እዝጌር 30 ዓመት ተናግሬያለሁ። ታቦቱ እየወጣ ሲቆም ታቦቱ ፊት እየቆሙ 30 ዓመት ምን አገኙ ታዲያ? ተናግረው ምን ጥቅም አገኙ? ምን ጥቅም ታዝጌር ተፈጣሪ ተማርያም ሌላ ጥቅም አላገኙም። ሚካኤል ሌላ የዚህ የሚቆጠር ነገርስ የሚቆጠር እንደዚህ እኔ እዝጌር በሚያለኝ እኔ በልምሽም ነግርሽን አለ። ሰፈር ለሰፈር አትናገሪ፣ ሰፈር ለሰፈር አትናገሪ። ቤተክርስቲያን ታቦት እየወጣ ሲቆም ታቦቱ ጎን እየቆምሽ ተናገሪ ያለኝ እዝጌር። እሺ አውሩ እያወሩ ቀና ብዬ ነው የምናገረው። አጎንብሼ ለመሬቱ አይደለም የምናገረው። ይሰማኛል። አውሩ ጎንበስ ብለው ግድ የለም ለመሬቱ አይደለም። ለዚህ ለመሬቱ የምናገረው ቀና ብዬ ነው የምናገረው። ጎንበስ ብለውም ቢያወሩ ይሰማኛል። አውሩ። አጎንብሼ አላወራም። ወይ ምን ነው እርሶ ደግሞ ንገሩኝ። ምን ቀና ብዬ ነው የማወራው። ወይ የእርሶ ሲናገሩ ደስ ይለኛል። የሆነ ሰውነቴ ይፍታታል። ይሄ ያመመኝ ሁሉ የቆሰለው ሰውነቴ ደስ ይለኛል። በቃ እንደው ሲያወሩ ይሄ
የቆሰለው ሰውነቴ ሁሉ ይፍታታል እንደው በቃ ይሄ እንደው ዝም ብሎ በቃ ይሄ ላይ የተከመረው አዚም ሁሉ እንደው በአንድ ጊዜ ብሎ ነው የሚጠፋው ሲያወሩ እሺ ከዛስ ንገሩኝ እኔ እግር በህልሜ እኔ በህልምሽም ምነግርሽን አለኝ እግር ፈጣሪያችን እኔ በህልምሽም ምነግርሽን አለኝ እመቤታችን ማርያም ደግሞ እኔ በህልምሽም ምነግርሽን ሰፈር ለሰፈር አትናገሪ ቤተክርስቲያን ታቦት እየወጣ ሲቆም ታቦቱ ጎን እየቆምሽ ተናገሪ ያሉኝ 30 ዓመት ተናገር ወጣት ነኝ ያኔ በየቦታው ነው የሚሄዱት 30 ዓመት ቤተክርስቲያን ታቦት እየወጣ እኮ አሁን ከአንድ ቤተክርስቲያን ወደ አንድ ቤተክርስቲያን ከአንድ ቤተክርስቲያን ማርያም ዘማዶ ዮሐንስ ማርያም እና ደግሞ በእግሮት ነው የሚሄዱት በባስ ነው የሚሄዱት በታክሲ ነው የሚሄዱት ወጣት ነን በእግሬ ሄዳለሁ ዮሐንስ ማርያም ቅርብ አይደለም ቅርብ ነው በእግሬ ሄዳለሁ ቅርብ ነው